ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። የተፈራው ሆነ ህወሓት የመድፍ ጥቃት ከፈተ። ካለፈው ሳምንት አንስቶ ህወሓት ከባድ መሳሪያዎችን፣ ታንኮችና መድፎችን ወደ ራያ ቀጠና ሲያሰማራ መቆየቱ ሲሰማ ቆይቶ ዛሬ አመሻሽ ላይ ግንባሩ በከባድ መሳሪያ ድብደባ ሙሉ በሙሉ መናወጡ ተረጋግጧል። የአካባቢው ፕሬስ ምንጮች እንዳስታወቁት የጠላት ኃይል የቀጠናውን ሰላም ዳግመኛ በመረበሽ ወደ አፋር ክልል አቅጣጫ አድርጓል። ዝርዝሩን እናስደምጣችኋለን። በሌላ በኩል ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም ሲሉ ጀነራል ባጫ ደበሌ በሰጡት ጠንካራ ምላሽ በቁጭት የተሞላውን ታሪካቸውን አጋለጡ። በሟች ደራሲ ተስፋዬ ገብረአብ ተፈበረከ እያሉት የውሸት ትርክትና ከወጡበት ብሔር ማንነት ጋር ተያይዞ እየተሰነዘረባቸው ያለው ከባድ ስም ማጥፋት ምን ይመስላል? መልሱን በዝርዝር እንመለከታለን። ወዲህ ደግሞ በግፍ የተገደሉትን 3 ግለሰቦች አስመልክቶ ለፋኖ የሚሰሩ ሽፍቶች ላይ ነው እርምጃ የወሰድነው ሲሉ አቶ ተመስገን ካሳ ተናገሩ። በቅርቡ በአሰቃቂ ሁኔታ የተገደሉት ወጣቶችን ጉዳይ በተመለከተ የክልሉ መንግስት ያልተጠበቀ ምላሽ ሰጥቷል። ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲሉ ኮንነዋል። የንግግርም ይበልጥ ህዝብን አስቆጥቷል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የተፈራው ሆነ ህወሓት በራያና በአፋር ግንባር ከባድ የመድፍ ጥቃት ከፈተ። የሻዕቢያ ጀነራሎች ከሰራዊቶቻቸው ጋር ወደ ጦር መደቡ ገብተዋል። ህወሓት በራያና አፋር ግንባር ከባድ መሳሪያ በመክፈት ጦርነቱን አቀጣጥሏል። ካለፈው ሳምንት አንስቶ ህወሓት ከባድ መሳሪያዎችን፣ ታንኮችና መድፎችን እንዲሁም ዙ 23 የጸረ አየር መከላከያ መሳሪያዎችን ወደ ራያ ቀጠና ሲያስጠጋና ሲያስተማራ መቆየቱ የሚታወስ ሲሆን ዛሬ አመሻሽ ላይ የከባድ መሳሪያ ድብደባ መክፈቱ ተሰምቷል። የአካባቢው የዜና ምንጮች እንዳረጋገጡት ከሆነ የጠላት ኃይል ቀጠናውን ሰላም ሙሉ በሙሉ በሚረብሽ መልኩ ወደ አፋር ክልል አቅጣጫ ሆን ብሎ ጥቃት ከፍቷል። በአፋር አቅጣጫና በራያ ግንባር የተፈጠረው ወታደራዊ ፍጥጫ ከቀን ወደ ቀን እያየለ መጥቶ ዛሬ አመሻሹን ከባድ መሳሪያዎችን ወደ አፋር ክልል መተኮሳቸው ተረጋግጧል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከፍተኛ የጦር መሳሪያዎችን ወደ አካባቢው ያሰባሰበው የህወሓት አርሚ 44 ክንፍ ወደ አፋር ክልል ቶንሳ ቀበሌ አቅጣጫ ተከታታይ የከባድ መሳሪያ ተኩስ አካሂዷል። ይህ የድብደባ አቅጣጫውን በቀጣይ ያደረገው በፌዴራል መንግስት ድጋፍ ተደራጅቷል በሚባለው የአራ መሬትና የትግራይ ሰላም ኃይል ታጣቂዎች ካምፕ ላይ መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። ራሱን የትግራይ ሰላም ኃይልና ሀራ መሬት ብሎ የሚጠራው የታጣቂ ቡድን ከፌዴራል መንግስት ጋር በመቀናጀት ህወሓትን ለማስወገድና መቀለ ለመግባት ሁሉን አቀፍ ዝግጅት መጨረሱን ከሰሞኑ ሲገልጽ መቆየቱ ይታወሳል። በዚህ የተነሳ በሁለቱ ወገኖች መካከል የነበረው ውጥረት ዛሬ ፈንድቶ ወደ ግልጽና አውዳሚ የተኩስ ልውውጥ አድጓል። በግንባር የሚሰማው የመድፍ ድምፅ መሬቱን ያናወጠ ሲሆን በሺዎች የሚቆጠሩ ሰላማዊ ሰዎች ደህንነት አደጋ ላይ የጣለ አስከፊ እንቅስቃሴ ተጀምሯል። ከዚህ በላይ የሁኔታውን አሳሳቢነት የሚጨምረው የውጭ ሀገር ኃይሎች ሰፊ ተሳትፎ መኖሩ ነው። የሻዕቢያ ጀነራሎች ጦራቸውን አስከትለው ከህወሓት ጀርባ መሰለፋቸውን የሚገልጹ መረጃዎች በስፋት እየወጡም ናቸው። አስቀድሞ የኤርትራን ጀነራሎች መቀለ አስገብተው ሻዕቢያ ደግሞ ቀሪ ጦሮችና ታንኮቹን እስከ ራያ ግንባር ዘልቆ እንዲገባ በማድረግ ላይ መሆኑ በመንግስት ባለስልጣናት ጭምር በስፋት እየተሰራጨ ይገኛል። በመሆኑም በሰሜኑ የሀገራችን ክፍል የተፈጠረው አዲስ ጦርነት ቀጠናውን ዳግመኛ ወደ መባላት ውስጥ እየከተተው ይገኛል። የፌዴራል መንግስትና የጸጥታ አካላት በዚህ አደገኛ ሁኔታ ላይ የሚወስዱት አፋጣኝ እርምጃ ምን እንደሚሆን የሚጠበቅ ነው። በቀጣይ መረጃችን በግፍ የተገደሉትን 3 ግለሰቦች አስመልክቶ ለፋኖ የሚሰሩ ሽፍቶች ላይ ነው እርምጃ እየወሰድነው ሲሉ አቶ ተመስገን ካሳ ተናገሩ። በቅርቡ በአሰቃቂ ሁኔታ የተገደሉት ወጣቶችን ጉዳይ በተመለከተ የክልሉ መንግስት ያልተጠበቀ ምላሽ ሰጥቷል። ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉ ገጽታ ለማጠልሸት ያለመ ነው ሲሉ ኮንነዋል። ይህ ንግግርም ይበልጥ ህዝብን አስቆጥቷል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ በነበሩ ባሏቸው አካላት ላይ እርምጃ መወሰዱን አስታውቀዋል። ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲሉም ኮንነዋል። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበሽጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖ ነን የሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃት፣ ዝርፊያና ግድያ ሲፈጽም መቆየታቸውንም ነው የተናገሩት። የቀረበውን የሰላም ጥሪ የተቀበሉ ተሃድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት
አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አስረድተዋል። እርምጃው ብሔርን ተለይቶ የተወሰደ አይደለም በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉን መልካም ገጽታ ለማጠልሸትና የህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን ተናግረዋል። በምስራቅ ጉራጌ ዞን ሶዶ ወረዳ እንዲሁም በመስቃን ማረቆና ኖር ኤነር አካባቢዎች የነበሩ አለመግባባቶችን በውይይትና በጥናት ለመፍታት እየተሰራ መሆኑን ጠቁመዋል። አቶ ተመስገን በቅርቡ በአሰቃቂ ሁኔታ የተገደሉት ንጹሐን ወጣቶች ላይ የሰጡት ፍረጃ ይበልጥ ተቃውሞ አስከትሎባቸዋል። በቀጣይ መረጃችን ጀነራልነት የሰጠ ብሔራዊ ቲያትር አይደለም። አምባሳደር ባጫ ደበሌ በሰጡት ጠንካራ ምላሽ የፖለቲካና የማህበራዊ ሚዲያው መድረክን አናውጠውታል። በኬንያ የፌዴሪ ባለሙሉ ስልጣን አምባሳደርና የሀገሪቱን የሰራዊት ታሪክ ከፍ አድርገው ከሚያውቁት ቁልፍ የሰራዊቱ መሪዎች መካከል አንዱ የሆኑ ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር በነበራቸው ቆይታ በግል ሕይወታቸው በረጅም ወታደራዊ ጉዟቸውና በወቅታዊ ሀገራዊ ጉዳዮች ላይ ሰፊና እጅግ አነጋጋሪ ቃለ ምልልስ አድርገዋል። በሰራዊቱ ውስጥ ለዓመታት ባሳለፉት ቆይታ በርካታ ውጣ ውረዶችን ማሳለፋቸውን ያስታውሱት ጀነራሉ በተለይም በእሳቸው ስም ላይ ሲሰነዘሩ የነበሩ ከባድ ወቀሶችና የፈጠራ ትርክቶች በጽኑ በመቃወም ከዚህ ቀደም ተብለዋል የሚባሉትን ውንጀሮች በይፋ ውድቅ አድርገዋል። በተለይም በህዝብ ዘንድ ከፍተኛ መነቃቃትና ጥያቄን አስነስቶ የነበረው ባጫ ዳንሰኛ ነው የሚለውንና በስፋት የሚናፈሰውን ተረክ ሙሉ በሙሉ ውድቅ ያደረገው ጀነራሉ አባባሉ ፍጹም መሰረት የሌለውና በሟቹ ደራሲ ተስፋዬ ገብረአብ ያለምንም ተጨባጭ ማስረጃ ሆን ተብሎ የተቀናበረ የፈጠራ ወሬ መሆኑን አብራርተዋል። ጀነራሉ አያይዘውም በወታደራዊ ማዕረግ ማንኛውም ሰው አድርጌያለሁ ማለት ፍጹም እንደማይቻልና ይህንን አስተኛ ወሬ ከሚያናፍሱ አካላት መካከል እውነት የሚናገር ካለ ይፋ ወጥቶ እንዲከራከራቸው ግልጽ ጥሪ አቅርበዋል። ጀነራልነት የሰጠ ብሔራዊ ቲያትር አይደለም፣ በደም በላብና በከፈልኩት መስዋዕትነት የተገኘ የአገር አደራ እንጂ በአቀንቃኝነት ወይም በዳንሰኝነት የሚገኝ አይደለም ሲሉ አጽንኦት ሰጥተው የተናገሩት አምባሳደር ባጫ በእሳቸው ላይ የሚሰነዘረው ስም ማጥፋትና የውሸት ትርክት ከግል ስብዕናቸው ባሻገር ከወጡበት የብሔር ማንነት ጋር በቀጥታ የተያዘ የዘመቻ አካል መሆኑን አጋልጠዋል። ይህ ድርጊት ህዝብን ለመከፋፈልና የሰራዊቱን አበበ አረኪ ታሪክ ጥላ ለማጥላት የሚደረግ ከንቱ ሙከራ መሆኑን በመግለጽም መላው ህዝብ እንዲህ ባሉ የጠላት ሴራዎች ሊታለል እንደማይገባ ጥሪ አስተላልፈዋል። የዚህ አነጋጋሪ ቃለ ምልልስ መውጣትን ተከትሎ የፖለቲካ ተንታኞችና የማህበራዊ ሚዲያ ተጠቃሚዎች የተለያዩ አስተያየቶችን እየሰጡበት የሚገኙ ሲሆን ጉዳዩ በኢትዮጵያ ፖለቲካ ውስጥ የትርክቶች ጦርነት እውነት ምን ያህል ጥልቅ እንደሆነ እንደሚያሳይ በስፋት እየተነገረለት ይገኛል። በመጨረሻም ከአማራ ክልል ቀውስ ጋር በተያያዘ የተከፈተባቸው የሽብር ክስ እንዲቋረጥ የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለይ መደረጉ ምንጮች ለቢቢሲ ተናገሩ። የተከሳሾቹ ማቆያ እንዲለያይ የተደረገው በይቅርታ ሰነዱ ምክንያት ከተፈጠረ አለመግባባት ጋር በተያያዘ መሆኑን ምንጮች ገልጸዋል። የሽብር ክስ ቀርቦባቸው በእስር ላይ የሚገኙት የህዝብ ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም ተከሳሾች መንግስት የይቅርታ ሰነድ እንዳቀረበላቸው ሶስት ምንጮች ለቢቢሲ ተናግረዋል። ታሳሪዎቹ ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ ለቀረበላቸው ጥያቄ የተለየ ምላሽ መስጠታቸውን ገልጸዋል። ከማክሰኞ ነሐሴ 5 ቀን 2018 ጀምሮ የይቅርታ ሰነዱ ላይ ፊርማቸውን እያኖሩና የተቃወሙ ተከሳሾች የነበሩበት ማቆያ ክፍል እንዲለያይ መደረጉንም ምንጮች አስረድተዋል። ቢቢሲ ስለ ጉዳዩ ከቃሊቲ ማረሚያ ቤት አስተዳደር መረጃ ለማግኘት ያደረገው ጥረት ወዲያውኑ ምላሽ አላገኘም። የፌዴራል ማረሚያ ቤት ኮሚሽንን አስተያየት ለማግኘት ጥያቄም ቀርቧል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከል የአማራ ክልል ምክር ቤት አቶ ዮሐንስ ቧያሌው፣ ሲሳይ መስከረም አበራም፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ ወግቾውና ዶክተር ቴዎድሮስ ኃይለማርያም ይገኙበታል። የመገናኛ ብዙሃን ባለሙያዎቹ ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማውም ሰነዱን ውድቅ ካደረጉት መካከል እንደሆኑ ቢቢሲ ያገኘው መረጃ ያመላክታል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።